አዶናይ ቲክቶክ ሙሉ በሙሉ አቁሟል ወይስ ተዘግቶበት ነው? ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከቲክቶክ አካውንቱ መዘጋት ጀርባ የጆን ዳንኤል እጅ አለበት ወይስ ጉዳዩ ሌላ ነው? እጁ ረጅም ነው፣ ጀርባውን ይከክበት። ይህን ቪዲዮ መስራት አልፈልግም ነበር። ጃኒ የፊታችን እሁድ ቀለበት ልታስር ነው። እሁድ እንግዲህ የኔ ትልቅ ነው፣ እንዳትቀሩ። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከአዶናይ ጋር ነው ወይስ ሌላኛ ማናውቀው ሰው አለ? አንተ አዶናይ አካውንቱ ከተዘጋበት በኋላ በጠና ታሟል እየተባለ ነው። የጆን ዳንኤል ማንም ያልሰማው ማጭበርበር። ዳይሬክትሊ ላናገረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ ሰሞኑን እንግዲህ ሁላችንም እንደምናውቀው የአዶናይ የጃኒ እንዲሁም የጆን ዳንኤል ጉዳይ በጣም ግራ እያጋባ ይገኛል። ጋይስ እኛ ሳናቅ አዶናይ መንግስት ሆነ እንዴ? በትንሹም በትልቁም ለሁሉም ነገር አዶናይ ላይ ነው ሁሉም የሚጮህ። ደስታውን አሁን 6 ሚሊዮን ገባው ብሎ ደስታውን አጣጥሞ ሳይጨርስ 100,000 ፎሎወር ቀነሳችሁበት። ያ ሁሉ ያደረገውን ውለታማ አትርሱ እንጂ ልጁ እኮ ገና የ26 ዓመት ወጣት ነው ጋይስ። ሳይወልድ 7 ልጆችን እያሳደገ ያለ የልጆች አባት ነው። በተለይ በጆን ዳንኤል እና በአዶናይ መሃል እየተፈጠሩ ያሉ ነገሮች እስከ ሞት ደረጃ የሚያደርሱ ናቸው። ሰሞኑን ታዲያ በዚህ ጉዳይ ያለን ጃኒ አንድ ፎቶ ፖስት አድርጋ ነበረ። እሱም ምንድነው? ይህን ቪዲዮ ካያችሁት በኋላ በቀጣይ ማሳያችሁ ቪዲዮ ሊገርማችሁ ይችላል። እስኪ ለማንኛውም ይህን ቪዲዮ ተከታትለን ነው እንመለስ። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና አክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ቪዲዮ ላይ እንደሰማችሁት ጃኒ ቀለበት ልታስር መሆኑን የሚገልጽ ሙሉ በሙሉ ባይሆንም እሁድ ቀን ግን አዲስ ነገር እንዳለ አዲስ ምዕራፍ እንደምትጀምር እየተናገረች ትገኛለች። እንግዲህ ሁላችንም እንደምናውቀው ጃኒና አዶናይ በዚህ ሰዓት ተለያይተው ወይም ፍቅራቸውን በፍቅር ጨርሰውታል፣ አቁመዋል፣ አገባደዋል። ነገር ግን እቺ ጃኒ በዚህ ሰዓት ላይ ፖስት ያደረገችው ነገር ብዙዎችን ግራ እያጋባ ነው። ምክንያቱም ጃኒ ከአዶናይ ጋር ከተለያየች ከማን ጋር ነው ቀለበት ልታስር የምትችለው? እኛም ማናውቀው ሌላ ፍቅረኛ ይዘውን እንደ የሚል ብዙ ጥያቄ አስነስቷል። ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅን። ቆይ በመጀመሪያ ከዚህ በፊት ጃኒና አዶናይ ከተለያዩ በኋላ ፕራንክ ነው እየተባለ እስካሁን ቆይተናል። አሁንም ግን አዲስ ነገር የለም። ይሄ ፖስት ያደረገችው ፖስት ብዙዎችን ግራ እያጋባ ነበር። ነገር ግን ጃኒ ላይቭ ላይ እንደዚህ ብላ በመናገሯ ብዙዎቹ ደንግጠዋል። ምንድን ነው የተናገረችው? እስኪ ለማንኛውም ቪዲዮን አይተነው እንመለስ። እሁድ እንግዲህ የኔ ትልቅ ነው፣ እንዳትቀሩ እና እዚህ ላይ ነው የምነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንየው አንዴ። አዎ ፍራይዴ 90 ሲም ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻለች ጃኒ። ይቅርታሽ የት ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል፣ ለኔ ክብር። አረ ምንም ጣጣ የለም። አብሽር ነው ችግር የለም፣ እንመጣለን። በደንብ ነው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ነው ጋይስ፣ እንዳትቀሩ። በጣም ደስ ትበቀ ነው። አቤት የወሬ ጥማት አይሰነዋል ይሰራዋል። እንደነ እንመጣለን። በጣም በደስታ ጠብቃችኋለሁ። በእውነት እንመጣለን። ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ ሰዓቱን። እሺ
ግራይ ብሩሃሚ እንመጣለን። ለደና ደቅ ለአምስት ቦታ ላይ እኔ ለአምስት ቦታ ላይ ኦፍ ኮርስ እንዴ በደንብ ከፈልጋችሁ ማየት ትችላለች። ጥንድ ነው ሲሄድ ባይ ሳጠንቺኔስ እንዳይሆንባችሁ ይዛችሁ እንደዚህ ብትመጡ ደስ ይለኛል። ችግር የለም። እኔ ይመጣል። ቪዲዮን አይታችሁታል። እንዳለችውም ከሆነ እሑድ ቀን አዲስ ነገር አለ እያለች በፈገግታ ስታስረዳ ነበረ። ነገር ግን ነገ እሑድ ምን ሊሆን ነው፣ ምን ሊከሰት ነው እያለን ስንጠብቅ አንድ ከባድ ዱብዳ ተፈጥሯል። እሱም ምንድን ነው? አዶናይ በጣም ከፍቶኛል ሲል ስቶሪም አድርጓል። አዶናይ ትናንትና ማታ አካባቢ ፖስት ያደረገው ስቶሪ ላይ ብዙዎችን በጣም ቀልብ ሳበና በጣም አስደንጋጭ ነበረ። ታዲያ አሁን ምንድን ነው ብሎ ፖስት ያደረገው ለምለው ጥያቄዎቻችሁ መልስ ይሆን ዘንድ ይህም ቪዲዮ እስኪ ለማንኛውም አይተነው እንመለስ። ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት። አይታችሁታል። ከዚህ ቪዲዮ በኋላ ወይም ከዚህ ስቶሪ ፖስት በኋላ በጣም ብዙ ነገሮች ናቸው የተፈጠሩት። አዶናይ በዚህ ሰዓት ያለበት ሁኔታ በጣም ግራ አጋቢ ነው። እሱን ወደ መጨረሻው እናያለን። ነገር ግን አዶናይ ምን ብሎ ነው ፖስት ያደረገው ወደምለው ጉዳያችን ዝርዝር ስንገባ አም ሊቪንግ ቲክቶክ እያለ ነው። ከቲክቶክ ከዚህ በኋላ ወጥቻለሁ ወይም መስራት አቁሜያለሁ እያለን ነው። ታዲያ ከዚህም በኋላ ብዙ ሰዎች የራሳቸውን ሀሳብ ወይም ኮሜንት እየሰጡ ይገኛሉ። አጅሬ ፎሎ ሲቀንስበት ከቻሳ ብሏል። አንተና መሰሎችህ ጭንቀታችሁ የፎሎ ጉዳይ ነው። እኔ እዛ ውስጥ የለውበትም። ከፈለጋችሁ ፎሎ አድርጉ፣ ከፈለጋችሁ አንፎሎ አድርጉ፣ አይመለከተኝም። ወዳችሁ ስለሆነ ያደረጋችሁት። የአንፎሎ ቻሌንጅ ተጀምሮብኛል ብሎ እያንቋራረ ስለሆነ ነው። ሲቀጥል እኛ በአክሱም ሙስሊሞች ጉዳይ ማንንም ድምጽ ሁኑልን አላለም። ድምጽ የሆኑት ወደው ፈቅደው በራሳቸው ተነሳስተው ነው። ለምን እኔ ብቻ ላይ ትኩረት ተደረገ እያልክ ነው? ሌሎች ብዙ ቪ ያላቸው ሰዎች ድምጽ አልሆኑም። አዎ አልሆኑም። እነሱ የአክሱምም ጉዳይ ዝም አሉ፣ የአርሲኑም ጉዳይ ዝም አሉ። አንተ ግን ዘመዶችህ ሙስሊሞችን ሲጨፈጭፉ ዝም ብለህ አፈለጉመ አሁን አርሲ ላይ ክርስቲያኖች ሲጨፈጨፉ ዘራፍ ብለህ ተነሳ። ለምን? እዛም ሰው እዚህም ሰው። ስለዚህ መርጦ አልቃይ ስለሆንክ ነው። ይሄው ነው ገበያው። እውነታውን ተቀበል። አንዳንዶቹ አዶናይ ቲክቶክ አቁሙ በመውጣቱ ደስተኛ ቢሆኑም አንዳንዶቹ ደግሞ ከልባቸው አዝነዋል። አዶናይ ቲክቶክ ቢያቆም ጥሩ ነው ወይስ አይደለም? ሐሳባችሁን ኮሜንት ላይ ያስቀመጣችሁ ወደ ቀጣይኛው ቪዲዮ እንግባ። ይሄ ጉዳይ እንዳለ ሆኖ ጆን ዳንኤል ደግሞ በጣም ከባድ የሆነ ነገር ገጥሞታል። እሱ ምንድን ነው? ጆን ዳንኤል ወደ ትግራይ እንዳትሄድ በቃ ጆን ዳንኤል ወደ ትግራይ ትመጣታለህ፣ አክሱም ትመጣታለህ አላችሁት አይደለ? በቃ እንዳትሄድ ጆን ዳንኤል ወደ ትግራይ እንዳትሄድ። ገጽታና ኣብ ትግራይ ከይትገብር ጆን ዳንኤል ከይትመጽእ ከይትኸድ ተጋሩ ወይም ኤርትራውያን በአክሱምና በአርሲ ጉዳይ እንግዲህ ሰሞኑን ብዙ አወዛጋቢ ነገሮች እየተፈጠሩ ይገኛሉ። በተለይ በጆን ዳንኤልና በአዶናይ መሃል። በዚህ በኩል ሙስሊሞች አዶናይን ሲወቅሱት፣ በዚህ በኩል ደግሞ ኦርቶዶክሶች ጆን ዳንኤልን እየወቀሱት ነው። ሁላችንም የምናውቀው ነገር ነው። ነገር ግን በዚህ ሰዓት የጆን ዳንኤል ሕይወት ያለበት ሁኔታ በጣም አሳሳቢ ነው። ትልቅ ስራ ኖሮት አይደለም እዚሁ ቲክቶክ ላይ የሚያገኛትን ነው ተካፍሎ የበላው ከእናንተ ጋር ተጋሩ። የምኪን ልትናደዱብኝ ትችላላችሁ። እኔ በጣም ፍትሃዊ ሰው ነኝ። ድምጽ ስለሆነ ወረዳችሁበት። ድምጽ ስለሆነ ተጋሩ ብቻ አይደላችሁም፣ ሁላችሁም ነው ወረዳችሁበት። አያችሁ አይደል? እኛ ፍቅር ፈልገን እንትን ስንል ብዙ ኮሜንቶች መጥተውልኛል። በባለፈው በሰራሁት ቪዲዮ ካብ ሀገርና ውጹ አስላማይ ሀገር ይብሉን ምናምን 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 ምናምን። እኔማ ሀገርሽ አልተቀመጥኩም። ኣብ ሀገር ከየለኹን አነ ዘለኹ ዓዲ ወይ ከዓ ሀገር የነጻነት ሀገር ነው ያለሁት። ሰላም ልታመጡ ኢትዮጵያውያን እድሜ ልካችሁን ሳትዋጉ ያለፋችሁት ጊዜ አለ እንዴ? እኛ እኮ ተፈጥረን መጥተን እናንተ ጋር አይናችን ከፍተን ከልጅነት እስከ እውቀት ያለ ጦርነት ኢትዮጵያ ውስጥ ምንም ነገር ያየነው ነገር የለም። ሰላም ለማምጣት ጦርነት፣ ምግብ ለማለት ጦርነት፣ ሁሉም ነገር በጦርነት አለ እንደምትፈቱት። ወደ ሌላ አጀንዳ አልገባም። ጆን ዳንኤል ወደ ትግራይ ገጽካን ኣብ ትግራይ ከይትገብር ከይትኸድ በቃ አለቀ ነገር። ይሄ እኮ ነው። አልሄድ በቃ አይመጣም። ብዙ ልናገር ነበር ግን ሞኝ ባያዝን የሞኝ ወንድም ያዝናል። ሌላው ህዝብ ምን አደረገ? ጆን ዳንኤል ተካፍለህ መብላት እንደለመድከው ይህን ቅንነትህን ቀጥልበት።
ቤተሰቦቹን በጣም እየተጨነቁ እንደሆነ በተደጋጋሚ እሱም ላይቭ ላይ ተናግሮ ነበረ። እስኪ ለማንኛውም ይህም ቪዲዮ አይተነው እንመለስ። ይሄ ሰው ማለት እጁ ረጅም ነው፣ ጀርባውን ይከክበት። ይህን ቪዲዮ መስራት አልፈልግም ነበር፣ ግን ብዙ ሰዎች ፋሚሊ ምናምን ተጨንቆ እየደወለልኝ ስለሆነ ነው የምሰራው። ማንም ጫፌን መንካት አይችልም። የዛታችሁም ሰዎች በአንድ ሳምንት ውስጥ እኔ ካልሞትኩኝ እናንተ ቁጭ ብላችሁ ስኑ እና ደህና ነኝ ፋሚሊ። ምንም ነገር የለም። አይ ፋሚሊ የምኖረው ኢትዮጵያ ነው፣ ህግ ያለበት ሀገር ነው የምኖረው። ምንም ነገር አይመጣም፣ ከመጣም እንጋፈጠዋለን። እወዳችኋለሁ ቤተሰብ። ጆን ዳንኤልም በዚህ መልኩ ምላሽ ሰጥቷል። ጀርባውን ይከክበት እያለ እንግዲህ እንዳያችሁት ነው የጆን ዳንኤል ህይወት በሰዓት በጣም አስፈሪ ሁኔታ ላይ ነው ያለው። ምክንያቱም ወደ ትግራይ ክልል ከሄደ ለማስገደል ዝግጅታቸውን ጨርሰው እየጠበቁ እንደሆነ ነው እየተነገረ ያለው። አዶናይችን ፈርቶ ነው ድምጽ ያልሆነው ታውቃላችሁ። አዶናይ ድምጽ ሆነ ጆን ዳንኤል ድምጽ ሆነ የሚቀየር ነገር የለም። የ70 ዓመት ሴትዮ የ70 ምናምን ዓመት ሴት ለምን ትሰግጃለች ተብላ አክሱም ላይ እጇ እስኪያብጥ ድረስ ተቀጠቀጠች አይደል? ታይቶ ተሰምቶ ማይታወቅ ትግራይ ውስጥ ተፈጠረ አይደል? በአፄ ዮሐንስ የቀረገ እንትን አሁን ሊደገም በቃ አይመጣም፣ አይሄድም። ኤድሞን ማን እዚህ እንትን በየሚዲያው በየስደት የበሰበሳችሁ ጆን ዳንኤል ወደ ትግራይ እንዳይሄድ እየነገር ነው። እኛ ደግሞ በቃ እንደ አዶናይ መቀመጥ አዲስ አበባውን ቲክቶኩን ይጫወታል ምናምን ነገር በቃ አንዴ እባብ ትሉታላችሁ፣ አንዴ እንደዚህ ነው ትሉታላችሁ፣ አንዴ እንዲህ ነው ትሉታላችሁ። ልጁ በጣም ጸባያችሁን በደንብ ያውቃል። ሀበሻ ሲባል ኃይለኛና የሚረግጠውን ሰው ይወዳል። ጆን ዳንኤል በእናንተ እንትን እንደዚህ ማስፈራራት ምናምን የሚቀየር መስሏችሁ ይሆናል። ማቅን ጽቡቅን ከታዘረቡና ተጋሩ ትመጣታለህ ከኮመንት አታልፉም። በእርግጥ ያቺ ሀገር የአብይ መጫወቻ ነው የሆነችው። ምን ያቺ ክልል የአብይ መጫወቻ ነው የሆነችው። ምን የድሮን እንትን ነው የሆነው። የድሮን አውድማ ነው የሚወርድበት ያለው። ስለዚህ በየኮመንቱ ስር ለኔም ውጪ ከሀገራችን ብላችሁኛል። እኔማ እናንተ ጋር አይደለም ያለሁት። አልሐምዱሊላህ ረብል ዓለሚን። የሰው ልጅ የሚከበርበት ዓለም ነው ያለሁት። አልሐምዱሊላህ ረብል ዓለሚን። አመሰግናለሁ። ጆን ዳንኤል ደግሜ ደጋግሜ የምነግርህ ትግራይ እንዳትሄድ። በቃ ትግራይ ትመጣታለህ አይደለ? ለአክሱም ሙስሊሞች ድምጽ ስለሆነ አይደለ? ይሄ ሁሉ አይመጣም፣ خلاص አይመጣም። ይሄን ስል አንድ ሙስሊም ፈለው አያረግም፣ ላይክ አያረግም፣ ኮፒ ሊንክ አያረግም። አውቃለሁ። ለምን ገና የሆነ እንትን ሲመጣ ስለ ሙስሊም ምናምን ነገር ልትናገሩ ስትመጡ የጆን ዳንኤልን አካውንት ራሱ አላዳን ነው። ይሄኛንን አመሰግናለሁ። ይህ ምክንያት ከአዶናይ ጋር የሚገናኝ ነው። አንደኛ የአዶናይ ጉዳይ እንዳለ ሆኖ ኦርቶዶክስ እና ሙስሊም ወይም ጴንጤዎችን አንድ ላይ ለማጋጨት ሞክሯል በሚል ነው እንግዲህ ይሄ ነገር እየተደረገበት ያለው። ጆን ዳንኤል ሃይማኖቱ ጴንጤ ነው እንግዲህ እንደምታውቁት። ነገር ግን ለሙስሊሞች እና ለኦርቶዶክስ በሰራውት ቪዲዮ ሪፖርት ተደርጎብኛል ብሎ ቪዲዮ በመስራቱ ነው ይሄ ነገር እየደረሰበት ያለው። ምክንያቱም ጴንጤ ሆኖ ኦርቶዶክሶችና ሙስሊሞችን ለምን ሊያጋጭ እንደዚህ ሴራ ይጠነስሳል በሚል ነው እንግዲህ። እናንተ በዚህ ጉዳይ ምን ትላላችሁ? ይሄ ነገር እውነት ነው ወይስ የሰው ግምት ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ጆን ዳንኤል በዚህ ጉዳይ እንዳለ አንድ ደግሞ ከባድ የሆነ ነገር ገጥሞታል። ውጭ ሀገር የምትገኝ አንዲት እህታችን ጆን ዳንኤል አጭበርብሮኛል እያለች ነው። ምንድን ነው ያጭበረበረው? ምንስ አድርጎባት ነው እንደዚህ ስቅስቅ እያለች ስታወራ የነበረው? ለማንኛውም እስኪ ሙሉ ቪዲዮውን አይተነው እንመለስና እናወራበታለን። እኔ የምኖረው አሜሪካ ነው፣ ግን ችግር ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም።
እነገርኩሽ ነው ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም ልጠቀምበትም አይደለም ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ በቃ ይከራይ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው አሁን ቤቱን ልቀቅ አለቅም ማን ያስወጣኛል ህግ ደግሞ ምን ይላል 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ አሁን ግን ሄድንና መስከረም ወረቀቱን ልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም ረጅም ነው ፕሮሰሱ እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ ውሉ ቢቋረጥም ወደ ወረዳ ሄደ ይሄ ነገር ፕሮሰስ ላይ ነው መንገድ እንደሚኖር አውቃለሁ ትንሽ ቆይቶ እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና ነኝ አልኩሽ አሜሪካ ነገር ነው የምኖረው ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ I tried my best ብዙ ቦታ ሞክሬያለሁ ዳይሬክትሊ ላናገረው ሞክሬያለሁ አይመልስልኝም እናቴን የ60 ዓመት አሮጊት ያሰቃያታል ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ ፍርድ ቤት ነው ያለው አሁን ኬዙ ፍርድ ቤት ሄዷል ግን I want ሁሉም ሰው እንዲያውቀው ጆን ዳንኤል አሁን ካለበት ሁኔታ ወይም ህይወቱን ሊያጣበት ይችላል በሚል ኬዝ ላይ ተጨንቆ ያለ ደግሞ በዚህ በኩል ሌላ ነገር ተነስቶበታል ይህን ጉዳይ ሳንጨርስ ደግሞ በዚህ በኩል አዶናይ ሌላ ስቶሪ ፖስት አድርጎ ነበር እሱ ምንድነው በህይወቱ በጣም ተስፋ እንደቆረጠና በዚህ ወር ያሳለፈው ህይወት ከባድ እንደሆነ ሙሉ በሙሉ ኦሬዲ ቲክቶክን ጥሎት እየወጣ እንደሆነ ኦሬዲ ከዚህ በኋላም እንደማይመለስ አይነት ነገር ነው የተናገረው ስቶሪው ላይ ለማንኛውም እስኪ እሱን ቪዲዮ አይተነው እንመለስ ጋይስ እንዴት ናችሁ እንግዲህ በአዶናይ ጉዳይ ብዙ የሚወራ ነገር ስለሌለ ብዙ የሚነገር ነገር ስለሌለ ሳይሆን አንዳንዴ ዝም ብሎ ነገሮችን ማየት ያውሱም ዝም ብሎ ነገሮችን ያያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምን ነው ማለት ዝም ማለትን የመረጥኩት ነው በነበኩልና ዛሬ ግን እሱ ስቶሪ ላይ ያስቀመጠው እንትን ትንሽ በእውነት ለመናገር እንደሰው ስንት ጥፋት የሚያጠፋ ስንት በደል የሚበድል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክታኩ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርና ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ ያወጣ አደባባይ ላይ ሲዘራ ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ አዶ ነው እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ እኔ እውነት ለመናገር ማለት አሁን አንድ ሰው ያልተረዳው ነገር ምንድነው ልጁ የሚወርቅ አይነት ልጅ አይደለም እውነት ለመናገር አይኖ በብዙ ፈተናዎች በብዙ ተግዳሮቶች በብዙ ችግሮች መካከል አልፏል ግን የሚወርቅ አይነት ሰው አይደለም እሱ እንደው አንዳንዶቻችን ራሳችንን ዞር ብለን ብናይ ገብቷቸዋል እኔም ሆን ሌሎችም ያንዳንዳችን የዘራነውን ያያችሁን እናጭዳለን በቃ አይቀርም በቃ ፍቅር የዘራ ፍቅር ነው የሚያጭደው ጥላቻን የዘራ ጥላቻ ነው ተንኮልን የዘራ ተንኮል ነው የሚያጭደው ጊዜው ሊቆይ ይችላል እንጂ ያንዳንዳችን በሰፈርነው ቁና እንሰፈራለን ጋይስ በዚህ ደረጃ ግን አሁን አዶናይ ላይ በዚህ ደረጃ መነሳትና እሱን ለማጥፋት መነሳት ተገቢ አይደለም በርግጥ የሚጠፋ ሰው አይደለም እሱ እንዲ ኢዚሊ የምታጠፋው አይነት ሰው አይደለም በጣም ጠንካራ ምን ማድረግ እንዳለበት የሚያክሰው ነው ግን እንደ ሰው ይደክመዋል ገብቷቸዋል አይደል አንዳንዴ ደግሞ ጥፋት በሌላችሁ ጥፋት ነው ብላችሁ በማታምኑት ነገር ሰዎች እናንተ ላይ ተደራጅተው እንደዚህ ሲያደርጉ ስታዩ የሚሰማችሁ ስሜት ይኖራል ወንድም አለ እኔ ደጋግሜ ምነግርህ አንተ በጣም ጠንካራ ልጅ ነህ
እውነት ለመናገር በጣም ጠንካራ ልጅ ነው። ጥላቻን በጥላቻ ማትመልስ፣ ስድብን በስድብ ማትመልስ፣ ተንኮልን በተንኮል ማትመልስ፣ ጥንቅቅ ብለህ ራስ ላይ የሰራ ንጹህ ፍቅር መስጠት የምትችል በቃ ልብህ ንጹህ የሆነ ሰው ነው። አንተን በዚህ ደረጃ ማንቋሸሽ፣ አንተን በዚህ ደረጃ መግፋት ዞሮ ዞሮ የሆነ ጊዜ ላይ ብዙ ሰዎች እንደሚጸጸቱበት ተስፋ አደርጋለሁ። ግን አሁንም ወደፊት በዚህ አጋጣሚ ያው ዲአክቲቭ አድርጎ ይመስለኛል አካውንቱንና ሪፖርት ስለበዛበት አንድ ነገር ማሳሰብ የምፈልገው በመጨረሻ በምንም መመዘኛ የሌሎችን ሰዎች አካውንት በተለይ ፎር ፋሚሊ ሆናችሁ የሌሎችን ሰዎች አካውንት ሪፖርት ማድረግም ሆነ ሌሎች ነገሮችን ማድረግ እኔ አጥብቄ የምቃወመው ነገር ነው። ሰዎቹ በሰጡት ልክ ከሆኑም አይዶን አላቅም፣ እርግጠኛ አይደለሁም። በሰጡት ልክ እኛ በዛ ልክ መመለስ አለብን ብዬ አላምንም። ተንኮልን በተንኮል ሳይሆን በተሻለ ነገር በቃ በቀንነት ማሳየት ነው። እግዚአብሔር እኮ አለ፣ ሁሉን ነገር ያያል እኮ እግዚአብሔር። የልብና ውስጣችን መረምሮ እግዚአብሔር አይደል ያያል እግዚአብሔር። እና ወንድም አለም በጣም ነው የምንወድ፣ በጣም ነው የምናከብር። በየትኛውም በዝቅታም በከፍታም ከጎንህ ነን። ታንክ ዩ ቬሪ ማች። አዶናይም ፖስት ካደረገው በኋላ አንዳንድ ሙስሊሞች ራሳቸውን ተጠያቂ እያደረጉ ይገኛሉና ይሄ ሁሉ ነገር የተፈጠረው በእኛ ምክንያት ነው እያሉን ነው። ምን አድርገው ነው እነሱ? እስኪ ለማንኛውም ይሄን ቪዲዮ አይተነው እንመለስ። ሰሉ ዐለ ነቢ አላሁመ ሰሊ ዐላ ሙሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰሞኑን እየተራገበ ያለ አንድ በጣም የሚያሳዝን የሆነ አንድ ቪዲዮ አለ፣ ወይም በተለያዩ መንገዶች ሰዎች የተቀባበሉት ያለ ማለት ነው። እሱም ምንድነው? በወገናችን በአዶናይ ጉዳይ ነው። እሱም ምንድነው ከተባለ አሁን ለአርሲ ላይ ለተገደሉ ወገኖቻችን ድምጽ ሆኗል። ይህንን ድምጽ መሆኑን አስከትለው ለምንድነው ትናንትና አክሱም ላይ ያውላ ድምጽ ማህበረሰቡ በሚሆንበት ሰዓት ላይ ድምጽ መሆን ያቃተ የሚል ነገር ተነስቷል። እዚህ ነገር ላይ አንድ ነገር ላንሳ። እኛ ድምጽ የሚሆነን ሰው አላጣንም። እኛ ሙስሊሞች አንድ ሰው ድምጽ ስለሆነን የሚፈጠር ነገር የሚቀንስ ነገር የለም። ድምጽ ባለመሆኑ ምክንያት ደግሞ የሚብስ ነገር የለም። ነስር የሚገኘው ድል የሚገኘው ከአላህ ነው። ወመን ነስሩ ኢላ ሚን ዒንዲላህ፣ ድል የሚገኘው ከአላህ ነው። ምንድነው ይሄን ያህል መንጫጫት ለምን አስፈለገን? ይሄን ያህል ቦታ መስጠት ለምን አስፈለገን? ሆነ ለራሱ ነው። ምክንያቱም አክሱም ላይም ያለው ወገን ነው፣ አርሲ ላይም ያለው ወገን ነው። ድምጽ ቢሆን ትዝብቱ ማን ነው የሚያተርፈው? ራሱ ነው። ባይሆን ደግሞ ትዝብቱ ራሱ ላይ ነው። ህሊናው ራሱ ይወቅሰዋል። የኛ የሙስሊሞች ጉዳይ እሱ ላይ ብቻ አይደለም። ማናቸውም ላይ ሙስሊሙ ደም ሲፈስ የሙስሊሙ ደም አይመስለውም የትኛውም አካል። እዛ ብቻ አይደለም፣ ሌላም የመንግስት አመራር ላይ ያሉ አካሎች የሙስሊሙ ደም አይመስለውም ማንኛውም አካል። ስለዚህ እዛ ያለው ነገር ሳይፈታ እኛው ራሳችን በቂ የሆነ ትክክለኛ የሆነ ድምጽ ሆነናል ወይ? መጀመሪያ ድምጽ ሲሆን ነው ሰዎች ለአላህ ብለን ነው ወይ የሆን ነው? ፎሎ ፍለጋ ወይም ሼም ይዞን ድምጽ የሁላ ሰው ድምጽ ሲሆን እኔ ድምጽ አልሆንኩም ብለን ተሸማቀን ነው ድምጽ ይሆን ነው? ወይስ እውነት የነዚህ የሙስሊሞች ጉዳይ አስጨንቆን ነው ድምጽ ይሆን ነው? ስለዚህ ዛሬ አዶናይ ሆነ ጆን ዳንኤል ሆነ ሌላም አካል ሆነ ድምጽ ቢሆኑ ወላሂ ለኛ የሚጠቅሙን ነገር የለም። ድምጽ ባይሆኑን የሚጎዱን ነገርም ደግሞ የለም። ስለዚህ ትኩረታችን እነሱ ላይ ማድረግ እናቁምና ወደ ራሳችን እንመለስ። እስቲ ዱዓ እናድርግ። እስቲ አላህን እንማጸነው፣ ወደ አላህ እንሽሽ፣ ተውበት እናድርግ። በእኛ ወንጀል ሊሆን ይችላል እንጂ እና አዶናይ ድምጽ ስላልሆኑ አይደለም ነስሩ ያልመጣው፣ ድሉ ያልመጣው ድምጽ ስላጣን አይደለም። ድምጽ እልፍ አላፍ የሆነ ድምጽ ማግኘት እንችላለን አለን። እኛ ብቻችንን በጣም ብዙ ነን፣ በሚሊዮን የሚቆጠር ሰዎች እኮ ነን። አልহামዱሊላህ። ግን ወደ ራሳችንን እንፈትሽ። ፎሎ አደረግን አንፎሎ አደረግን ምንም ነገር ትርጉም የለውም። አስለን ማንን ፎሎ ማድረግ እንዳለብን መጀመሪያ አሁን ላይ አይደለም መጀመሪያውኑ ማወቅ ይገባን ነበረ። ማንን ነው ፎሎ ያደረግነው? ማንንስ ነው ፎሎ የማናደርገው? ዛሬ መሻይኾቻችን ኡስታዞቻችን ዲንን የሚያግዙን የሆነ አካልን ነፍስያችንን ሊረዱን ሊያድኑልን የሚችሉ ሰበብ ሊሆኑልን የሚችሉ ኡስታዞቻችንን ፎሎ አላደረግንም። ማንም ትርኪ ምርኪን ግን ፎሎ አድርገናል። በዚህ ወቅት ነው እንደ ፎሎ አለማድረግና ማድረግ ቼክ የምናደርገው? ትዝብት ወደ ራሳችን ይመለስ፣ ራሳችንን ጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ጉዳይ እንዳለ ሆኖ ደግሞ አዶናይ በዚህ ሰዓት በምን አይነት ሁኔታ ላይ ነው ያለው የሚል ነገር በጣም ብዙዎችን
በጣም እያስፈራ ያለው ነገር ጉዳይ ቢኖር እሱ ነው። ምክንያቱም አዶናይ እንግዲህ በ24 ሰዓት ውስጥ ቢያንስ 78 ቪዲዮዎችን ፖስት እያደረገ አስለምዶናል። ብዙ አድናቂዎቹም በዛ ነው የሚያውቁት። ቪዲዮ ሳይፖስት ሲቆይ እንኳን ለሰዓታት እንኳን ሲቆይ ይጨነቃሉ። ነገር ግን አዶናይ እስካሁን ድረስ ምንም አይነት ቪዲዮ ፖስት አላደረገም። በዚህም ብዙ አድናቂዎቹ በጣም ተጨንቀዋል። በጣም ግራ ተጋብተው ነው ያሉት። አንዳንድ ሰዎች ደግሞ ይሄን ልጅ ባናጠው ይሻላል፣ አዶናይን ባናጠው ይሻላል፣ ይጠቅመናል እያሉን ነው። እስኪ ለማንኛውም ቪዲዮውን አይተነው እንመለስ። ባይዘዌ አዶናይን መናቅ የአገርን እንደ መናቅ ብዬ ነው ማስበው። እውነት ለመናገር የሶሻል ሚዲያን አቅም አለመረዳት ወይም ደግሞ መናቅ ብዬ ነው ማስበው። ይሄ ልጅ በጣም ኢንተርናሽናል ተጽዕኖ ያለው ልጅ ነው። ፋሚሊ ይሄን ልጅ ዛሬ ዲስሪስፔክት ስናደርግ ነገ ከነገ ወዲያ በጣም ብዙ ለጋሾችን፣ በጣም ብዙ ደጎችን፣ በጣም ብዙ ጀግኖችን ነው አብረን ዋጋ እያሳጣን የምንሄደው። እውነት ትንሽ ቆም ብለን ብናስብበት ጥሩ ነው እላለሁ። ለመሰላችሁ ወደድንም ጠላንም እቻለም ከዚህ በኋላ 30 ዓመት ወይም 40 ዓመት በሶሻል ሚዲያ ነው የምትመራው። ማለት ሶሻል ሚዲያ ከዚህ በኋላ ከትላልቅ በቃ ከምናስባቸው ትላልቅ ነገሮች በላይ ትልቅ የሚዲያ አክሰስ እየሆነ ነው። ለምሳሌ አሁን በፊት እነ ቢቢሲ፣ ሲኤንኤን ምናምን ይባሉ ነበር። ከነዛ በላይ አሁን ሶሻል ሚዲያ ኢንፍሉዌንሰር እየሆነ ነው። አሁን ቃሉ ቡቲካውን ኢንስታግራም ላይ እየሄደበት ያለውን አካሄዳውን እያያችሁት ነውና እንደ ሀገር እንደዚህ አይነት ተጽዕኖ ፈጣሪ ሰዎች ያስፈልጉናል። አዶናይ ያንሳል፣ ሌላ 3-4 ምናምን መጨመር መቻል አለብን። ብዙ በየጎኑ በየጥጋጥጉ ማሳደግ መቻል አለብን። አዎ የሆነ ያጠፋቸው ጥፋቶች አሉ፣ ማስተካከል ያለባቸው ነገሮች አሉ። አዎ እሱ እንደ ፐርሰናል ላይፍ ነው ያየው። እኛም ላይ ያ ነገር በደንብ አለ ማለት ስሜቱ እኔ የሆነ ትላችኋል እኔ ድረስ ዘልቆ ይሰማኛል። በቃ አንዳንድ ነገሮች ምናምን አሉ በደንብ ግልጽ ኮኑ። ግን ፕሊስ ይሄን ልጅ ባናጣው ወር ደግሞ አቅሙንና ኃይሉን ባናሳጣው ይሻላል። በዛ ደረጃ አርቲስቶቹን ትላልቅ ነገር አድርጎላቸዋል እውነት ለመናገርና የእምነት ተቋማቶችን ሳይቀር ለወንድም ካሊድ ፋውንዴሽን ያደረገው ነገር፣ ለባቡል ኸይር ያደረገው ነገር፣ ለዘማሪው ለዓይነ ስውሩ ሰው ያደረገው ነገር፣ ለልብ ታማሚዎች ብዙ ያደረጋቸው ነገሮች አሉና ማለት ምን እንጠቀማለን? አሁን ከሶሻል ሚዲያ ይሄ ልጅ ቢጠፋ ኦር ለምሳሌ አሁን ኃይሉን አቅሙን ብናሳጣው ብናዋርደው የበለጠ በቃ አንተ አትወክለንም አንተ አትሆነንም ብለን ሰለቸን ብለን አሁን እሱ ቲክቶክ ለምሳሌ ቢያቆም ምን እንጠቀማለን? ለምን ያጠፋውን ጥፋት ነግረን እንዲያስተካክልና እንዲያርም ለምን አናደርገው? ማለት እሱም ከህዝብ ጋር ልህ ከሚጋባ ያልሆነ ቦታ ራሱን ከሚያስገኝ ምናምን ለምን በቃ ጥፋቶቹን በአስተዋይ በትልቅ ሰው ቋንቋ ነግረ ነው እነዛ ነገሮች አርሞ ኢንፍሉዌንሱን ግን ለምን አይቀጥልም? ማለት እስካሁን ድረስኛ አዶናይን የተጠቀምነው ለጥሩ ነገር ነው፣ ለመልካም ነገር ነው፣ ለሀገር ገጽታ ነው፣ ለተቸገሩ ሰዎች እርዳታ ነው የተጠቀምነው። ፎሎ አድርጉ እያለ ቻሌንጅ ሲያሰጥ ትላልቅ ድርጅቶችን ሲያስተዋውቅ ሲሰራ አንዴ ብዙዎች እኮ በፊልም ነው የመጡት። አሁን ልጁ ምን መሰላችሁ አሁን የማናጀር ችግር እንዳለ ግልጽ ነው ይታያል። በቃ ለምሳሌ አሁን አንዳንድ ነገሮችን ማናጀሮቹ በደንብ እሱ ህይወት ውስጥ ሰብረው ገብተው ማረም መቻል ነበረባቸው፣ ምንም ጥርጥር የለውም። ግን ከዛ ውጭ ግን ልጁ ደግሞ በቃ በእንደዚህ አይነት በትንሽ ነገር ከሲስተም ካስወጣ ነው ነገ ከነጎዲያ በሱ ልክ ሰብሮ መጥቶ ሶሻል ሚዲያው ላይ በደንብ ኢንፍሉዌንስ አድርጎ አገራችንን ዳር እስከ ዳር ያስጠራል የምንለው ሰው ላናገኝ እንችላለን። ሲቀጥል ደግሞ ታላላቅ ተጽዕኖ ፈጣሪዎች ትናንትና ብዙ ነገር ያደረገላችሁ አዶናይ ለምሳሌ አሁን በደንብ ሰፖርት ያደረጋችሁ አብራችሁ ከሱ ጋር ከጎኑ የነበራችሁ ነናውን ፎንቲ ቤታችሁ ፍሪጅ ይዞ ስቶቭ ይዞ ምናምን የመጣላችሁ ብዙ ነገር ያደረገላችሁ አካውንታችሁን ፎሎ ያስደረገላችሁ ድርጅቶች መኪና ያሰጣችሁ ታላላቅ ሰዎች ለምንድነው ዝምታችሁ መስበር ያልቻላችሁት? ለምንድነው ከጎኑ መሆን ያልፈለጋችሁት? ለምንድነው ጫና ፈጥራችሁ ከህዝብ ጋር ያለውን ነገር እንዲያስተካክል ያለውን ነገር እንዲያርም ማድረግ ያልፈለጋችሁት? ፕሊስ እና እቺ ነገር ትንሽ ታስተዛዝባለች። ቀሪውን ነገር ደግሞ እድል መስጠት እኮ ግዴታ እኮ ነው። ምክንያቱም አቅም አለውና የራሳችንን አንበሳ አራክሰን ንቀን የውሻ መጫወቻ አንዳንነው ማለት ያማል። በትክክል ያማል። የተደረገው ነገር እሱ ላይ የሆነው ነገር
ተገቢ ስላልሆነ ነው። ዝም እኮ ማለት እንችላለን፣ መተው እኮ እንችላለን፣ ዝም ጭጭ ምናምን እኮ ማለት እኮ እንችላለን። ግን በዚህ ልክ ቶርችን ማድረግ ነገ ከነገ ወዲያ ሌላ ደግ እንዳይመጣ የደግነት መጨረሻው እንደዚህ እንደሆነ ለህዝብ እንዳናሳይ ብዬ አስባለሁ። እስኪ የሐሳብ አስተያየታችሁን ደግሞ ጨምሩበት። ቴንክ እኔም በበኩሌ አዶናይን ባናጠው ባይ ነኝ። ጆን ዳንኤልንም እንደዛው። ነገር ግን እስኪ ወደ መጨረሻ አንድ ቪዲዮ አሳያችኋለሁ። አዶናይ አሁን ያለበትን ሁኔታ የሚገልጽ አንድ ቪዲዮ አግኝቼ ነበረ። እሱም ቪዲዮ ወንድሙ ከዱባይ ሲመለስ አዶናይ የተቀበለበት ቪዲዮ ነውና እንደ አጋጣሚ ያገኘሁት ቪዲዮ ነው። በዚህ ሚዛን በዚህ ያለ ብራው ይሄ የኮንተንት ክሬተሮች ቤት ሆናል። ወይ አራራ ግሬ እንደዚህ ሹት በጣም ግሬ እየረገጥ ተፈታታለህ አይደል ወይ አተ አይደለ ትንቀሳቀስ ለሀብለሚ አራ ግሬ ለፍቆ ብሮ ቶኻ ካስፈጠርታ ፎቶ ማርጋ ማርያም ለነሽ አደብልሃ استنقص نيش بحق سنية واو عرقص ندي لا خالص تركيو لا رجع غني انغري اي ركبت كفت نبر ولا ما تشوف ما في አይታችሁታል። አንዳንድ ሰዎች በዚህ ሰዓት አዶናይ አካውንቱን ትቶ ከወጣ በኋላ በጣም በኃይል ታሟል እየተባለ ይገኛል። አንዳንዶቹ ደግሞ ራሱ እረፍት ለማድረግ ፈታ ለማድረግ የጠፋው እያሉ የየራሳቸውን ሀሳብ እያስቀመጡ ይገኛሉ። አንዳንድ ሰዎች ደግሞ አይመለስም ከዚህ በኋላ እያሉ ይገኛሉ። ምክንያቱም አዶናይ አንዴ ከወሰነ ወሰነ ነው እንደምታውቁትና፣ ስለዚህ ላይመለስ ይችላል እየተባለ ነው። አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት ወይም ቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው አካውንቱን ያጠፋው። ሁለት ነገር ነው ብዬ የማስበው። 4 ነጥብ። ከሁለት አንዱ ሊሆን አይችልም። አሚ ሊሆን ይችላል ከሁለት አንዱ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው። አለቀ። አካውንቱ አልጠፋም። ራሱን ያጠፋ አካውንቱ ሪፖርት ተደርጎ ያለን በጆን። ይሄ ጉዳይ እንዳለ ሆኖ ደግሞ የጃኒም ኬዝ አለ። ጃኒ ነገ ይሁድ ቀለበት ልታስር ትችላለች የተባለ ነው። በዚህ በኩል ደግሞ አዶናይ ቲክቶክ አካውንቱን አቁሞ ጥሎ ወጥቷል። በዚህ በኩል የጆን ዳንኤል ህይወት ያለበት ሁኔታ በጣም አስፈሪ ነው። ህይወቱ አደጋ ውስጥ ያለው ማለት ይቻላል። በዚህ በኩል ደግሞ ዮኒ ማኛ አዶናይና ጆን ዳንኤል ኮላ ብታረጉ እንዳሳብ ጥሩ ነው እያለን ነው። እስኪ ሙሉ ቪዲዮን ለማንኛውም እሱን አይተነው እንመለስ። ለሁለት ተከፍሏል። የጆን ዳንኤል ወዳጆች ጆ ጀግና ነው ይሉታል። የአዶናይ ወዳጆች አዶናይ ጀግና ነው ይሉታል። እኔ ደግሞ ትንሽ የተለየ ሀሳብ አለኝ። ከነ ድክመታቸውም ያንጎች ናቸው። 26 25 የሆኑ ወንድሞቻችን ናቸው። ከነ ምንም እኔ አሁን በወልድ አደርሳቸዋል። ስለዚህ እማወራችሁ እንደ አባትም እንደ ወንድምም ሆኜ ነው እማወራችሁ። በጥሩም በመጥፎም ሁለታችሁም ማየት ትችላላችሁ። ተግባባን? እኔ እንደኔ ሀሳብ እናንተ ኮላቦሬት ብታረጉ በመሃላችሁ ያላችሁን ችግር ፈታችሁ አንድ ላይ ሆናችሁ ብትሰሩ የት መድረስ እንደምትችሉ ታውቃላችሁ? ለሰከንድ አስባችሁ ታውቃላችሁ? ግን አስባችሁ ታውቃላችሁ? አስባችሁት ለሰከንድ ታውቃላችሁ ወይ? ጆን ዳንኤል የራሱ የሆነ ኳሊቲ አለው፣ የራሱ የሆነ ጥፋት አለው። አዶናይ አዶኖ ጥፋት አለው ለማለት ትንሽ እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቃቅ ስለሆነ ማለት ነው።
በአደባባይ የሆነ ሸለምጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አርንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቃቅስን ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ አይደለም። ስለዚህ ጆን ዳንኤል ይሄን አንተ ምንድነው የመበሻሸቅ አይነት ሙድ ውስጥ ገብተሃል። ስለ አክሱም ስለተጮኸ መጮህ የነበረበት አክሱም ብለው የመጡት መቼ ነው? የዛሬ 6 ወር ምናምን ከዛ በፊት አሁን አይደለም ስለ አክሱም የተወራው። እኔ ደግሞ መረጃ አምጡ የምል ሰው ነኝ። አክሱም ላይ የተጨፈጨፉ የታረዱ ሰዎች ካሉ ይምጣ መረጃ ውጋቸው፣ ችግር የለብኝም። አንተ ግን ምንድነው ያደረከው ጆን ዳንኤል መሰለ? እውነቱን ልንገር ስለማ እኔም ያንን ታይም አልፌዋለሁ። ልጅ ሆነን ማለት ነው አልፌዋለሁ። ምን ሆነ? አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባህሪ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ። ተግባባ አድርጉልኝ። ምንድን ነው ቃል በቃል ያለው? አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ። አዶናይ ይሄንን ያለው። እስቲ ግቡና እዩ። ነትንያስ ያለው ነገር ሙስሊምን የተናገረ ሙስሊምን የተቸበት ሙስሊሞች ናቸው እንዲያደርጉት ያለው ምናምን ነገር የለም። ሰድቧችሁ ቢሆን ክፉ ተናግሯችሁ ቢሆን ምን አድርጓችሁ ቢሆን ብዘለዝሉ ደስታዬን አልችለው። ሞጣ እየዘለዘለ ነው። ይህ ነገር በጣም ግራ አጋቢ ነው። ምክንያቱም አዶናይ ቲክቶክን ትቶት ከሄደ ከባድ ነው ለኛ። ለምን አልኳችሁ መሰላችሁ? እንግዲህ አዶናይ ሁላችንም እንደምናውቀው ብዙ ነገሮችን በዚህ አመት ላይ ብቻ ሰርቷል። ብዙ ነገሮችን በተለይ ኢትዮጵያን የማስተዋወቁን ነገር፣ ጆን ዳንኤልም በዚህ ብዙ ነገር ሰርቷል። እና እናንተ ምን ትላላችሁ በዚህ ሀሳብ? ጆን ዳንኤል እና አዶናይ እውነትም ኮላብ ቢያደርጉ አሪፍ አይመስላችሁም? ከጃኒ ጋር ያለውን ነገር ደግሞ አዶ ነው ምን እንደሚደረግ ነገ አዲስ ነገር ካለ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ነገር ግን በጣም ግራ ያጋባል። በየጊዜው የሚፈጠሩ ነገሮች ኦሬዲ የሚያስደነግጡ ናቸው። በዚህ ሰዓት ኦሬዲ ገብታችሁ ብታዩት የአዶናይ አካውንት ሙሉ በሙሉ የለም። አክሰስ እያደረገ አይደለም። ምንም ፖስት የለም። ኦሬዲ ቲክቶክን ትቶት የወጣ ይመስላል። ኢንስታግራሙ ላይ አንዳንድ ፖስቶችን ቼክ ለማድረግ ሞክሬ ነበር። እሱ ላይ ምንም ነገር የለም። ሶሻል ሚዲያ ላይ አዶናይን ማጣት ከባድ ይመስለኛል። እስቲ አዲስ ነገር ካለ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ግራ ያጋባል። ለማንኛውም በዚህ ሀሳብ ኮሜንት ላይ ሀሳባችሁን አስቀምጡ። ይህን ቻናል እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ቪዲዮን ላይክ ያላደረጋችሁት ላይክ አድርጉት። አምስካት ነኝ። በሚቀጥለው እንገናኛለን። ፒስ። አይወዳችኋለሁ።